ሰላም ሰላም የተወደዳችሁ የጉብዝናዬን ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም ደግሞ እንደተለመደው ጉብዝናውን ሰጥቶ የእግዚአብሔርን የመንግስት እውነት እየገለጠና እያገለገለ የሚገኝ አንድ የተወደደ አገልጋይ ደግሞ ጋብዤላችኋለሁ። የዛሬው እንግዳዬ ፓስተር ቢኒያም ዘነበ ይባላል። ይህ የተወደደ ፓስተር ደግሞ በደቡብ ኦሞ ዞን በዳሰነች አካባቢ ላይ ኦቾሎች ቀበሌ ትልቅ የወንጌልን ስራ እየሰራ የሚገኝ ነው። በሱ ደግሞ ህይወትና አገልግሎት የምንማረው በርካታ ነገሮች ስለሚኖሩ የትም እንዳትሄዱ ከኛ ጋር ሁኑ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ ያልፋለሁ። አብራችሁኝ ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ሁሉ ሰላም? ይክበር ጌታ ኢየሱስ። አገልግሎት፣ ቤተሰብ መልካም፣ ሁሉ ድንቅ። እንግዲህ ያው ስለ ዳሰነች መግቢያ ላይ ተናግሬያለሁ። የጉብዝናዬን ተመልካቾቼን እስቲ በዳሰነችኛ ቋንቋ ሰላም ለእናንተ ይሁን በላቸው። ሚዛብ ዋዕኞዶ እስቲ እኔማ ይሄን ቋንቋ እዚሁ ነው ለምጄ ሜዳ ያለብኝ። ሚዛብ ማለት ሰላም እንደማለት ነው። ሚዛብ ዋዕኞዶ ማለት ደግሞ እግዚአብሔር ይባርካችሁ። ዋው! ሚዛብ ዋዕኞዶ እግዚአብሔር ይባርካችሁ። ኢየሱስ ጌታ ነው። አሜን። እንዴት ነህ ፓስተር? ሁሉ መልካም። ፓስተር ቢኒን ሳስብ እኔ ከወንጌሉ ስራ ባሻገር የዝማሬ ጸጋ እንዳለ ብዙዎች ያውቃሉ አይደል? እንግዲህ የተሰወረ አይደለም የተገለጠ ነው ብዬ ነው ፓስተር። እንደው የዛሬውን ፕሮግራማችን እንደውም ካንተ ጋራ በምስጋና በጀምር ደስ ይለኛል። አንድ አዝማች የሆነ መዝሙር ብትዘምር ከዛ በኋላ ወደ ቀጣይ ፕሮግራማችን ብናልፍ። ጌታን ባርከን ጀምር። መልካም። እሺ ፓስተር፣ ደስ ይለኛል። ልባርከው ጌታዬን ልባርከው ኢየሱስን ልባርከው፣ በሰማዩ ስፍራ ባረከኝ፣ የረገጥኩትና ወረሰኝ። ታዲያ ምን ልስተው ለጌታ፣ እስቲ ከፍ አድርጉልኝ በልልታ። ታዲያ ምን ልስተው በልልታ፣ እስቲ ከፍ አድርጉልኝ በደስታ። እልልታ 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 ነው ውስጤን የሞላው፣ እልልታ ነው ካፌ የሚወጣው፣ እልልታ ነው ውስጤን የሞላው፣ እልልታ ነው ካፌ የሚወጣው። ክብር ለጌታ ይሁን። ፓስተር ጌታ ባንተ ውስጥ ስላስቀመጠው ድንቅና መልካም ጸጋ። ፓስተር ቢኒ እንግዲህ አሁን ላይ በደቡብ ኦሞ ዞን እንግዲህ በጣም በሚገርም አይነት ሁኔታ ኦቾሎች ቀበሌ ላይ ትልቅ የወንጌል እንቅስቃሴ እያደረግ ካንተ ጋርም ያሉ ደግሞ ጥቂት ወገኖችም እንዳሉ ይታወቃል። በአንተ መሪነት ይሄ ነገር እየተደረገ ይገኛልና እንደው ኦቾሎች ቀበሌን ወይንም ደግሞ ደቡብ ኦሞን ራሱን ለምንድን ነው የወንጌል ምርጫ ያደረከው? እዛ ለመስራት ለምን ተነሳሳ? ምክንያቱም አዲስ አበባ ከተማ ላይ ጌታ እንድትመራ ወይንም ደግሞ ባደራነት እንድታስተዳደር ቤተክርስቲያንን ያገለገልክ ትገኛለህ። ይህንን ነገር እዚህ ያለ አንተ ደቡብ ኦሞን ለማየት እንዴት ተነሳሳ? ምርጫችን ያደረግነው ያው የእግዚአብሔር ምርጫ ስለሆነ ነው። ሐሳባችን የሆነው የእግዚአብሔር ሐሳብ ስለሆነ ነው። መነሻው ራሱ እግዚአብሔር ነው። በሮሜ ምዕራፍ 15 ቁጥር 20 ላይ የክርስቶስ ስም ባልተጠራበት ወንጌልን ለመስበክ ተጣጣርኩ የሚለው ቃል ልባችንን የገዛበት፣ እኛነታችንን በጣም የተቆጣጠረበት፣ ህብረት በምናደርግበት ጊዜ ለአንድ መንፈሳዊ ክስተት ቃሉ በጣም በእኛ ላይ የገዛበት የነገሰበት ሙቭመንት ነበርና ያ የወንጌል ራእይ ከአዲስ አበባ 960 ኪሎ ሜትር ወደ ኬንያ ጠረፍ አካባቢ ወስዶናል። በረሃ ነው፣ ምድረ በዳ ነው፣ ግን ሰው አለበት። ወንጌል ደግሞ ለሰው ነው። እኛን እድለኞች ያደርገናል። አንደኛ የክርስቶስ አፍ ወይም አንደበት የሆንበትን አገልግሎት ስለሆነ ይዘን ሄድ ነው። የእርሱን ልብ የምናሳይበትን ፍቅር ልናስተጋባ ስለሄድን እድለኛ ያደርገናል። ግን እንደጠየከኝ እግዚአብሔር ሰው እግዚአብሔር ስለመረጠው ያንን አካባቢ ሊጎበኘውም ስለወደደ ስለፈቀደ
እኛን ምክንያት መንገድ አድርጎ ወደዛ እንደወሰደን አስባለሁ። ባጭሩ መለኮታዊ ምሪት ነው ወደዛ ይወሰደን። እንደው ፓስተር እዛ አካባቢ ላይ ያለው የወንጌል እንቅስቃሴ እናንተ ከመግባታችሁ እዛ ከመድረሳችሁ በፊት የነበረው ነገር ምን ይመስላል? ወንጌል እውነት ደርሷል እዛ ስፍራ ላይ? ማህበረሰቡ ስለ ኢየሱስ ክርስቶስ ምን ያህልስ ያውቃል? እናንተ ስትገቡስ ምን አይነት ለውጦች መምጣት ጀመሩ? ቅድም በመጀመሪያው መልሴ ላይ እንዳነሳሁት የክርስቶስ ስም ያልተጠራበት አካባቢ ነው። የክርስቶስ ስም የማይመለክበት ደግሞ የክርስቶስ ስም ታውቆ ለሱ የሚገባው ክብር በዚያ ስፍራ ያለበት አካባቢ አይደለም። ወንጌል ወደዛ አካባቢ አልደረስም የሚል ድምዳሜ ላይ ባልደርስም ወንጌል በአንድም በሌላም በተለያዩ አማኝ ክርስቲያኖች ለስራም በሚሄዱበት ሊሆን ይችላል፣ ለተለያየ እንቅስቃሴዎች በሚንቀሳቀሱበት ጊዜ ወንጌል የሚናገሩበት እድል አለ። ከተለያዩ አካባቢዎች ታሪኮችን ስንሰማ በዚህ አካባቢ የሚል ነገር እንሰማለን። አጋጣሚ እኛ የሄድንበት አካባቢ ኦቾሎችና ላንጋ የሚባል ቦታ ላይ ነው የቤተክርስቲያንን የተከልነው። አገልግሎታችንን በዛ ነው የዘረጋ ነው። ግን በዛ አካባቢ ቅርብ ቦታ ላይ ያሉ ኦሞራቴ ማለት እንችላለን፣ ቱርሚን ማንሳት እንችላለን። እዛ አካባቢ ነባር ቤተክርስቲያኖች አሉ፣ ቃለ ሕይወት፣ መካነ ኢየሱስ በዋናነት እና እነዚህ ቤተክርስቲያኖች ወደዛ አካባቢ ወንጌል ለማድረስ አልተንቀሳቀሱም ማለት አንችልም። ግን ያ አካባቢ ለወንጌል ምላሽ ባለመስጠት በጣም የቆየ አካባቢ ነው። እንደ ድል ሆኖ ምናልባት እነሱ የነቀነቁትን በር እግዚአብሔር በቀላሉ የከፈተልን ይመስለኛል። ግን የነቀነቁት ትልቅ ዋጋ ይሰጣቸዋል። እኛ ስንገባ መግባት ያገኘንበትን ቀድመው ዋጋውን የከፈሉ የቀደሙ ቤተክርስቲያኖች አሉ። ግን ያ አካባቢ ምላሽ ለወንጌል አልሰጠም። ምላሽ ለመጣለት መልካም ዜና አልሰጠም። በተለያየ የአምልኮ ቅርጽ፣ በተለያየ ባዕድ ልምምድ ያለ ትውልድ ነው እና ወንጌልን ወደዛ ይዘን ስንሄድ ያ አካባቢ እንደ ሌሎች አካባቢዎች የሚጸለይለት እንደሆነ እናምናለን። ምስራቅ፣ ደቡብ፣ ምዕራብ፣ ሰሜን ብለን እንደሚጸለይለት እናምናለን። ደግሞ እዛ አካባቢ በቅርበት ያሉ ቤተክርስቲያኖችም ወንጌል ለማድረስ እንቅስቃሴ አድርገዋል። ለምሳሌ እኛ ስንገባ ትልቁን እገዛ የሰጡን የመካነ ኢየሱስ ቤተክርስቲያን በዛ በኦሞራት ያለች አጥቢያ ናት። እዛ ያሉ አገልጋዮች ለመግባታችን ትልቁን ዋጋ ይወስዳሉ። ስለዚህ እኛ የጀመርነው አገልግሎት አይደለም። እኛ የጀመርነው አገልግሎት ከሆነ ደግሞ እኛ የምንጨርሰው አገልግሎትም አይደለም። ስለዚህ ሌሎች የጀመሩት አገልግሎት ስለሆነ እኛ የመቀጠል ያን የማስቀጠል እድል የሚዳሰስ የሚታይ እንዲሆን የማድረግ እድል ግን እንዳገኘን እንደሱ እንረዳለን። ደስ ይላል በጣም። እንደው አንዳንድ ሰዎች እንደው የዳሰነች ማህበረሰብ ምን አይነት ይሆን የሚሉ ይኖራሉ። ሁሉም ሰው የሆነን አካባቢን ያውቃል ማለት ስለማይቻል ማለት ነውና እንደው ፓስተር እንደው ግልጽ ለማድረግ የዳሰነች ማህበረሰብ ምን አይነት ነው? ባህሉ ምን ይመስላል? ቋንቋው፣ ምግባቸው፣ የሚሄዱበት የአምልኮተ ስርዓታቸው ምንድነው የሚመስለው? እንደው አጠር አድርገህ እሱን አሳየንና ቀጣይ ነገሮችን እንድንቀጥል እንዲመቸን። መልካም። እግዚአብሔር ሰው ከአዲስ አበባ 960 ኪሎ ሜትር ላይ የሚገኝ ማህበረሰብ መካከል ነው አሁን በወንጌል የተገኘ ነው። ደቡብ ኦሞ ይባላል። አሁን ደግሞ እኛ ያለንበት አካባቢ ዳሰነች ወይም የዳሰነች ቋንቋ ተናጋሪ ነው። በዚህ በደቡብ ኦሞ ውስጥ ወደ 16 የሚሆኑ ብሔሮች አሉ። ከነዚህ ብሔሮች አንዱ ዳሰነች ነው። እኛ እንግዲህ በዳሰነች ውስጥም ካሉ ብዙ ቀበሌዎች በሁለቱ ቀበሌዎች ላይ መንፈሳዊ ፍሬ ማፍራት ችለናል። በወንጌሉ ያገኘነው ድል እጅግ ደስ የሚያሰኝ ነው። ይሄ ማህበረሰብ ከማንነቱ ከሰውነቱ ብነሳ በጣም የዋህና ቅን የሆነ ማህበረሰብ ነው። ጠጋ ብሎ ቀረብ ብሎ ላየው ይህንን እድል ላገኘ እንደኛ
እድል ላገኘ ይህን ሁሉም ይመሰክራል ብዬ አስባለሁ። በጣም ቅን፣ በጣም የዋህ ሚስኪን ኢንሴንስ ሚስኪን የሚለው ነገር ለክፋት ሩቅ የሆነ ለተንኮል በጣም ሩቅ የሆነ ትውልድ ነው። ግን ደግሞ በጣም የሚያሳዝነው መንፈሳዊው ደጅ የተሰወረበት መንፈሳዊውን በር ያጣ የሚያመልከውን የማያውቅ አይነት ትውልድ ነው። በጨለማው ላይ ብርሃን ይብራ ያለ በልባችን ይብራ ያለ ነውና ተብሎ እንደተጻፈ የክብር ወንጌል እስካልበራለት ድረስ ማንም ሰው ማንም ማህበረሰብ ከጨለማ እና በጨለማ ውስጥ ከመኖር እጣ ውጪ ሌላ እጣ ሊኖረው አይችልም። እንደ ወንጌል አማኞች ወንጌል እንደሚረዳ ሰውና ያ ማህበረሰብ የባዕድ አምልኮ ልምምዶች አሉት ከአባቶቹ ከቀደሙት እየወረሰ እኛ ያገኘነው ትውልድ የተቀበለውን አልፈተሸም፣ አልመረመረም። ለምን? መንፈሳዊ እውቀት ስለሌለው አካዳሚካሊም እውቀት የለውም። ያ አካባቢ የትምህርት ቤት የሌለው አካባቢ ነው። ብዙ መሰረታዊ የሚባሉ ነገሮች ፍጹም የሌለው አካባቢ ነው። እንደ ማህበረሰብ በብዙ ጉስቁልናዎች ውስጥ የሚያልፍ ማህበረሰብ ነው። በብዙ ጉዳቶች ውስጥ የሚያልፍ ማህበረሰብ ነው። ለምሳሌ ከአመጋገቡ ብነሳለ ሾፎሮ የሚባል የቡና ገለባ አለ። እሱን አንድ ጊዜ ጠጥቶ ቀኑ ሙሉ የሚውል ነው። ለምሳሌ በአንድ ጎጆ ውስጥ ከ10 ሰው በላይ ነው የሚያድረው። ምን በልቶ? ሾፎሮ ጠጥቶ ነው የምልህ። በልቶ የሚለው መቼ ይሆናል ካልከኝ በአመት 2 ጊዜ፣ በጣም እድለኛ ከሆኑ 3 ጊዜ እርዳታ ያገኛሉ። አርብቶ አደሮች ናቸው። በእርግጥ ፍየሎች አሏቸው። ፍየሎቻቸውን የሚመገቡም አይደሉም። በጣም ሲቸገሩ ነው የሚሸጡት። ይሄም መንፈሳዊ የሆነ ተጽዕኖ እንደሆነ እንረዳለን። ዛሬ የበረሃ ፍየል ምን ያህል ዋጋ እንዳለው እናውቃለን። እና ነገ አእምሯቸው ሲለወጥ ወንጌል አሁን እያገኛቸው ስለሆነ ልባቸው ላይ ብርሃን የሆነ ስለሆነ ነገ የሚቀየሩ እንደሆኑ እናምናለን። ግን ወንዶች ለምሳሌ እኛ ባለንበት አካባቢ ለስራ ቅርብ አይደሉም። ስራን ባህላቸው ያደረጉ አይደሉም። በጣም ብዙ ነገር ያለው ሴቶች ላይ ነው። የሚሰሩት ሴቶች ናቸው። ልጅ የሚንከባከቡ ሴቶች ናቸው። ኢቭን ፍየሎችን የሚጠብቁም ሴቶች ናቸው። እና በጣም ብዙ በሴቶች ላይ ትልቅ ጫና ያለበት አካባቢ ነው። በየጎሳዎቹ ይለያያል እንዳልኩ ነው። በሌላ ቦታ ደግሞ ሴቶች የሚከበሩበት ጎሳ ደግሞ አለ። እኛ ግን ያለንበት አካባቢ በጣም ብዙ ጫና ሸክም ያለው ሴቶች ላይ ነው። ብዙዎቹ ራቁታቸውን ናቸው። ብዙ ምግብ በቂ የሚባል ምግብ የሚያገኙ አይደሉም። በጣም ይራባሉ። ለተፈጥሮ አደጋ በጣም የተጋለጡ ናቸው። የቱርካና ሐይቅና የደቡብ ኦሞ ወንዝ አንዳንድ ጊዜ በጣም ይሞላባቸዋልና ለምሳሌ ወደ 21 የሚሆኑ ቀበሌዎች ሙሉ ለሙሉ በውሃ ሰጥመው፣ ያ ሲሰጥሙ ደግሞ ዝም ብሎ መሬት አይደለም የተሸፈነው። ፍየሎቻቸውን አጥተዋል። የቀለሷትን ጎጆ በብስንት ደከማ እንጨት ለማግኘት በረሃ ስለሆነ አያገኙ። ብዙ ዋጋ የከፈሉበትም ነገር ነው አብሮ የጠፋው። ስለዚህ ከቦታ ቦታ ነገም ሌላ ቦታ እንደሚሄዱ እያሰቡ እንደዚህ ተጽናንተው ጽንት ያሉበት አይነት አቀማመጥና የላቸው። የዚህን ያህል የነገ ስጋት ያላቸው፣ የዛሬ ጭንቀት ያላቸው አይነት ማህበረሰቦች ናቸው። ይህን እያወራሁ ግን ውስጤ ሐሴት ያደርጋል። ለምንድን ነው ሐሴት የሚያደርገው? የወንጌል ተስፋ በወንጌል በኩል ህይወትን አለመጥፋትን ወደ ብርሃን የሚያወጣ እግዚአብሔር ወደዚያች ምድር ግን መጥቷል። ይክበር ጌታ ኢየሱስ። ያ በጣም ተስፋን ስለሚሰጠን ስለሚያጽናናን በአገልግሎት እንድንጸናም የሚያደርገን ያ እውነት ነው። እና ማህበረሰቡ ግን በአጭሩ አስቀምጠው ካልከኝ በጨለማ ሳይሆን በድቅድቅ ጨለማ ውስጥ ያለ ነው። የሚገርም ነው። ወንጌል አሸናፊ ስለሆነ፣ ወንጌል ኃይል ስለሆነ የማይገባበት ስፍራ የለም። አሜን። እንደው ተቀብሎ የሚሄድ ካገኘ በጣም ምን ገርሞኝ ነው ፓስተር፣ ሰዎች ለምሳሌ መግቢያችን ላይ ተናግረሃል አንተ የእግዚአብሔር የልቡ ሐሳብ ከሆነ በቃ ስፍራው ላይ ትሄዳለህ። አንዳንድ ጊዜ የእግዚአብሔር የልብ ሐሳብ ይሆንና የሰዎች ልብ ላይ ይታዘዝ ይችላል። በመጽሐፍ ቅዱሳችን ውስጥ ዮናስን እግዚአብሔር ሂድ ያለበት ስፍራ አለ፣ ትቶ ደግሞ የሄደበት ስፍራ አለ። እንዴት የእግዚአብሔር ሐሳብ ቢሆንስ
አንተ ይህን ልብ የመቀበሉን ልብ የሚሄዱን ልብ ከየት አገኘኸው? እንዴት ልትታዘዝ ቻልክ? ምክንያቱም ምርጫዎች ስላሉ ነው። በዚህ ጊዜ ላይ አገልጋይ የት ቢሄድ የት ቢሆን እንደሚሻለው ያውቃል። ትቶላ በስጋውና በአይምሮ ፈቃድ የሚሄዱ ብዙ አገልጋዮች ይኖራሉ። እግዚአብሔር ላዘዛቸው ነገር ደግሞ ታዘው የሚሄዱ ደግሞ አሉ። ይህን ልብ ከየት አገኘው ፓስተር? በአንድ እግዚአብሔር ሰው ባስረዳህ ደስ ይለኛል። ዘፍጥረት 22 ላይ እና ሐዋርያት ሥራ ምዕራፍ 7 ላይ የተጠቀሰ የእምነት አባት የሆነ አብርሃም 7 ላይ ሲጠቅ እስጢፋኖስ ሲናገር ረጅሙ ክፍል የተናገረበት ነው። የክብር አምላክ ይላል ለአብርሃም በተገለጠ ጊዜ እኔ ወደማሳየ ወደ ማንኛውም ምድር ውጣ ባለው ጊዜ ወጣ ይላል። ባዕድ አምልኮ ያለበት ጣዖት የሚሸጥበት ታሪካዊውን ነገር ስናውቅ ስንሰማ ጣዖት እየሸጠ የሚተዳደር ቤተሰብ ካለበት ቤት ውስጥ ያለ ነው እና ጣዖት ሻጭ ነው። የተገለጠው ግን የክብር አምላክ ነው። እኔ ወደማሳየ ወደ ማንኛውም ምድር ውጣ ሲለው ወጣ ይላል። የመውጣት አቅሙ የተገለጠው ነው ማለት ነው። ዘፍጥረት 22 ላይ እኔም ወደማሳይ ስፍራ ሄደ ለእኔ ይሰዋልኝ አንድ ልጅህን ባለው ጊዜ ለመሰዋት እንዴት ወጣ? እግዚአብሔርን እየሰማ ሰው የማድረግ አቅም አለው። እችን ለመናገር ነው። እግዚአብሔርን እየሰማ ሰው የማድረግ አቅም አለው። ምንድነው አቅማችሁ ካልከን እግዚአብሔርን መስማታችን የተገለጠልን ነው። ስለዚህ የተገለጠልህና የሰማኸው ያስኬዳል፣ ያስተውሃል። ከትውልድ ፋና ያደረገው አብርሃምን በተወውና በጣለው እንደሆነ እናምናለን። እኛንም ያስተወን እኛንም ያስጣለን ከዚህ 960 ኪሎ ሜትር ሊያውም በፍቅር በጣም የከበደን ደረሰብኝ አይነት ግድ እያለን አይደለም፣ ጓጉተን ነው። በየቀኑ ብንሄድ ደስ ይለናል። ሪሶርስ ያለው ግን እዚህ ነው። ሪሶርስ እዛ የለም። እዚህ ለምን ትቆያላችሁ ካልከን ሪሶርስ ለማግኘት የተለያየ ሪሶርስ ያስፈልገዋል አገልግሎቱ እና ምንድነው ግን እግዚአብሔርን መስማት የማድረግ አቅም ነው። ሲገለጥልህ የማድረግ አቅም ነው። ይገርም ነው። ስለዚህ የመስማት ውጤት ነው። ትክክል። የሚገርም ነው። ምን ያህል ጊዜ ሆናችሁ በዛች በኦቾሎች ቀበሌ ላይ ይህን ወንጌል መስራት ከጀመራችሁ? ምን ያህል ጊዜ ሆናችሁ? ምን ያህል ሰዎች ድነዋል? አሁን ላይስ ያለው እግዚአብሔር በእናንተ የጀመረው የወንጌል እንቅስቃሴ ምን ላይ ደርሷል? አመሰግናለሁ። እግዚአብሔር ሰው ወደዛ ወንጌልን ለማድረስ ከሄድንበት ጊዜ አንጻር 2 ዓመት ይሆነናል። እየጸለይን ግን ቆይታ አድርገናል ከመሄዳችን በፊት። በዚህ አጋጣሚ አንድ ማንሳት የምፈልገው በአዲስ አበባ የንጉስ ደጅ ቤተክርስቲያን ኪንግስ ጌት ሳምንታዊ ፕሮግራም ኖሯት ደህንነት የሚማሩ እያስተማረች ወንጌል በጎዳናዎች ራስ ላይ እየሰበከች የነበረች ቤተክርስቲያን ናት። አሁን ግን እዚህ አዲስ አበባ ያላትን አገልግሎት ሙሉ ለሙሉ አቁማ ሙሉ ለሙሉ የልብ ኃይሏን አቅሟን ወደዚህ ወደ ምድረ በዳውና በረሃው አድርጋለች። ለምንድን ነው የተደረገው? እዚህ ብዙ ቤተክርስቲያኖች አሉ። እዛ ቤተክርስቲያን አለ ብለን ስንጠይቅ የለም። ስለዚህ እዛ የክርስቶስ ቤተክርስቲያን ታስፈልጋለች ለህብረተሰቡ አለን። እዛ አገልጋይ የለም፣ እዚህ ብዙ አገልጋይ አለ። ስለዚህ ለዛ ማህበረሰብ አገልጋይ መሆን አለብን ብለን ወሰንን። ይህንን ስናደርግ የሄድናቸው መልካም የሆኑ መንፈሳዊ የሆኑ አካሄዶች አሉ። በዛም እግዚአብሔር ሞገስ ሰጥቶናል። ከኛ ጋር አብሮ ያመልኩ የነበሩ አንድ እግዚአብሔር ሰው በተናገረው ቃል ብጠቀም ደስ ይለኛል። ለሰፈር ቅርብ የሆነ ሳይሆን ለመጽሐፍ ቅዱስ ቅርብ የሆነ ቤተክርስቲያን ሂዱ ብሏል እና እኛ ጋር የነበሩትን ለመጽሐፍ ቅዱስ ቅርብ የሆነ ቤተክርስቲያን እንዲሄዱ ግን ልባቸው ሁል ጊዜ ከኛ ጋር እንዲሆን ጸሎታቸው ከኛ ጋር እንዲሆን አድርገን ሙሉ ለሙሉ ጥቂት የመሄድ በአካል እዛ የመገኘት ልቡ ያላቸው ተያይዘን ያንን ትውልድ እያገለገለ ነው። ማገልገል ከጀመርን 2 ዓመት ሆኖናል። 216 ነፍሳት በወንጌል አግኝተን አጥምቀናል። ያ ብቻ ደግሞ ሳይሆን 2 ዙር ካሉበት ኦቾሎች ለመጀመሪያ ጊዜ ቱርሚ የሚባል የቱሪስቶች አካባቢ ነው፣ ቱሪስቶች የሚጎበኙት አካባቢ ነው። በቃለ ሕይወት ገስት ሃውስ 2 ጊዜ አገልጋይን የማሰልጠን ፕሮግራም አድርገናል። እነዚህ የአገልግሎት ስልጠና ያገኙ ዛሬ የቤተ ክርስቲያኗ አገልጋዮች ናቸው፣ በኦቾሎችም በላንጋይም። አሁን ደግሞ
ለቃለ ሕይወት ቤተክርስቲያን ለታችኛው ኦሞ አክብሮትና ምስጋና አለኝ። 10 አገልጋዮችን ተቀብለውን ጥቅምት 3 ለአንድ ወር ትምህርት ተከታትለው አሁን የፊታችን ያለፈው አርብ ላይ ነው ወደ ስፍራቸው የተመለሱት። የትምህርት አሰጣጡ በጣም ደስ ይላል። አንድ ወር ትምህርት ከተማሩ በኋላ አንድ ወር ፕራክቲስ ነው። የተማሩትን ሄደው ማህበረሰባቸው ላይ ተግባራዊ ያደርጋሉ። ያ የትምህርት አሰጣጥ በጣም ደስ የሚል ነው እና ስለዚህ 10 ልጆች ይህንን በጣም እግዚአብሔርን የምናመሰግንበት ጉዳይ ነው። ለምን የዳሰነችን ትውልድ በዳሰነች የመድረስ የወንጌል አቅጣጫ ይዘን ስለነበር በሱ ውጤታማ ሆነናል። ስለዚህ 216 ነፍሳት ምቀናል። ብዙ አገልጋዮችን አስነስተናል። በሁለቱ እንኳን ስልጠና 22 አገልጋዮች አሉ አሁንም ለአገልግሎት። ስለዚህ የሚዘምሩ ኳይሮች አሉ፣ የሚጸልዩ አሉ፣ በድቁና የሚያገለግሉ አሉ፣ ወንጌል ስርጭት የሚወጡ አሉ። ይሄ ማለት ምድረ በዳው ላይ ምንም የሌለበት እኛ ከመምጣታችን በፊት እንዲህ አይነት ነገር ያቺ ምድር ያ ማህበረሰብ አያውቅም። መንፈሳዊው ነገር ከመጣ በኋላ ግን ይሄ ምንድነው የሚያሳየው? የወንጌልን ታላቅነት። ወንጌል ኃይልን አድርጎ በስራ ስለተገለጠ እኛም ብቻ ሳይሆን እነሱንም ሰራተኛ ያድርጓል። እኛም ብቻ ሳይሆን እነሱን አምላክ ያድርጓል። እኛም ብቻ ሳይሆን እነሱንም አገልጋይ ያድርጓል። እንግዲህ ፓስተር ቢኒ የተባረከች ሚስት እንዳለች አውቃለሁ። የተወደዱ ልጆች እንዳሉ አውቃለሁ። ይህ አገልግሎት ደግሞ በጣም ቻሌንጅ ነው። ከኑሮ አንጻር፣ ከሁኔታ አንጻር ብዙ ነገር ታልፎ ስለ ወንጌል የሚከፈለው ዋጋ ስለሆነ ከቤተሰብ ጋር ያለ ከዚህ አገልግሎት አንጻር ያለ ነገር እንዴት ነው? ተጽዕኖ የለውም ወይ? እዚህ ናቸው ያሉት ወይንስ እዛ ናቸው ያሉት? ያሉት አዲስ አበባ ነው። ግን የሚገርም እኔ ባለውበት አሉ፣ በልብ አሉ፣ በሀሳብ አሉ፣ በሙሉ ፈቃዳቸው አሉ። በተለይ ውድ ባለቤቴ በእኔ አጠራር ስዊት ነው ምላት። እኔ በእግዚአብሔር ፊት የእውነት ምስጋና ሽልማት የምቀበል ከሆነ እኔ የምቀበለውን ምስጋናና ሽልማት ትቀበላለች። ለምን? በእኔ ውስጥ ተራምዳለች፣ በእኔ ውስጥ ልቧ ፈሷል፣ በእኔ ውስጥ ጸሎቷ አለ። ልጆቼም በዚህ አገልግሎት በጣም ደስተኞች ናቸው። እንዳውም የመጀመሪያ ልጄ የበኩር ልጄ እስከ ቱርሚ ይዣት ሄጃለሁ እና ትንሽ እንድትዳስሰው ፈልጌ ነው። ነገዋ ላይ ይሄን ትውልድ አባቷ በሄደበት ልብ ሄዳ እንድትጎበኝ እንድታገለግል። እንዳውም ካለቀ በኋላ እዛ የነበረን ቆይታ ስትመጣ የተሰማትን ጥያቄ ጠይቂያት ነበር። እንባ እያላት ነው የመለሰችኝ እና ያንን መንፈስ ቅዱስ ስላደረገ አመሰግነዋለሁ። አሁን ነገ ትልቅ ቦታ ብትደርስ የምታገለግላቸው ራእዮቿ የዳሰነች ትውልድ ነው እና ይህንን እንኳን እግዚአብሔር በሷ ልብ ውስጥ አስቀምጧል እና ቤተሰቤ ከጽኑ ተራሮች ይልቅ ጽኑ ሆኖ ከኔ ጋር። እግዚአብሔር ይባረክ። እንግዲህ እንደዚህ ነው እኮ አንዳንድ ጊዜ ራእይ ሲመጣ ለዛም ራእይ ደግሞ አብሮ ዋጋ ከሚከፍሉት ዋና ከምንላቸው ሚስቶቻችን ልጆቻችንም የሚጠቀሱ ናቸውና እግዚአብሔር ቤትህን ይባርክ፣ ትዳርህን፣ አገልግሎትን፣ ልጆችን ይባርክ ማለት ፈልጋለሁ። እንደው ፓስተር ወደ ማጠቃለያው እየመጣን ነው። አሁን ላይ የንጉስ ደጅ ቤተክርስቲያን በዛ ስፍራ ላይ ይህን ትልቅ የወንጌል እንቅስቃሴ እያደረገች ነው ኦቾሎች ጋር ዘንድ አሁን ላይስ ምን እየተሰራ አለ? ምንስ ፕላን እያደረጋችሁ ነው? እቅዳችሁስ ምንድን ነው? በኢትዮጵያም ከኢትዮጵያም ባሻገር ያሉ ቅዱሳኖች የእግዚአብሔር መንግስት ወዳዶች ከእናንተ ጋር በምን አይነት መስመርና መንገድ አብረው እንዲሆኑ የምትፈልገው ሀሳብ ምንድን ነው? አመሰግናለሁ ታምዬ። የጂኤምኤም እና ጉብዝና ፕሮግራም ተከታታዮች ዛሬ ነው ከልብ እንዲሰሙኝ የምፈልገው በዛ ያለው አገልግሎት እኛም ከምናስበው በላይ ሰፍቷል። ያ ማህበረሰብ መዳኑን አስቀድመን የዘላለም ህይወቱን አይተንለት ምናገለግለው ነው። ያ ብቻ ግን ሳይሆን በሁለንተናዊ ደግሞ መልኩ አገልግሎት የሚያስፈልገው እንደሆነ ደግሞ አይተናል። ያም ሸክማችን ነው። በእግዚአብሔር ፈቃድና በመንግስት ደግሞ መልካም ትብብር ትልቅ ቦታ መንግስት ሰጥቶናል። ካርታ በእጃችን ላይ ነው ያለው።
በዚያ በተሰጠን ትልቅ ቦታ ትልቅ ማዕከል ለመገንባት እናስባለን። ይሄ ማዕከል የምገባ ማዕከል፣ የስልጠና ማዕከል፣ ትምህርት ቤት፣ ጤና ጣቢያ፣ ገስት ሃውስ፣ ያ ማህበረሰብ በጣም የተለየ ክህሎት ደግሞ አለው። እደ ጥበብ እጁ ላይ አለ። የሚሰሯቸው ለእጅና ለግንባር ለአንገት የሚሆኑ ጌጦች ያስገርማሉ። በደቂቃ ውስጥ በጣም በትንሽ ጨሌ ሲሰሩ ታያለ። እና ይህንን ውስጥ ያለ አቅም ማውጣት የሚቻል ስልጠና እውቀት የሚሰጡ ቢኖሩ እና የኛ ሀገሮች ገብተዋል። ሌሎች በጣም ሴቶች ላይ፣ ህፃናት ላይ፣ ጤና ላይ ሸክም ያላቸው ራዕይ ያላቸው ሲመጡ ይህን አገልግሎት መስጠት የሚችሉበትን ሁኔታ ለማስተካከል ይህን ራዕይ ይዘናል እና በዚህ ስልጠና ማዕከል ላይ እነዚህን ነገሮች ለመገንባት ባለሙያ ይዘን ገብተን የአርክቴክቸሩን ስራ ተሰርቶ ዲዛይኑ አልቋል። በቅርብ ጊዜ ውስጥ ይህንን ነገር በጄሜም የጉብዝና ፕሮግራም የሚከታተሉም በሌሎችም ሚዲያዎች ላይ አናውንስ እናደርጋለን። አንድ ያለኝ ጥሪ ያ በማቴዎስ ወንጌል ምዕራፍ 13 ላይ የእግዚአብሔር መንግስት እንቁን በእርሻ መካከል ሲያገኝ ደስ አለው። ግን ምንድነው ያደረገው? ያለውን ሁሉ ሸጦ እርሻውን የገዛው። የእግዚአብሔር መንግስት ሁሉን ይጠይቃል። የእግዚአብሔር መንግስት ስራ ሁሉን የሚጠይቅ፣ የእግዚአብሔር መንግስት ህልውና ሁሉን የሚጠይቅ በመሆኑ ሁሉን የሚጠይቅ አገልግሎት በፊታችን አለ። እኛ ለዚህ አገልግሎት ከምንችለው በታች አንሆንም። ከምንችለው በላይ እንደበዛልን ጸጋ ለመሮጥ ያን ትውልድ ዝቅ ብለን ለማገልገል ልቦ አለን፣ ተነሳሽነቱ አለን፣ ቀናአቱ አለንና በዚህ በምናደርገው ግንባታ ላይ ሁሉም በሞያው፣ በምክሩ፣ በገንዘቡ ባለው መንፈሳዊ ስጦታ በጸሎት ከኛ ጋራ እንዲቆም ወንጌል እጅ ለእጅ ተያይዘን የምንሰራው ስራ ነው። ይህን ትውልድ የማገልገል እድል ያገኘን ትውልዶች ነን። ስለዚህ ይህን ትውልድ እንደ ትውልድ እናገልግል። እድል አግኝተናል። ጸጋና እድልን አናባክን። እግዚአብሔር የሰጠን ነገር ሁሉ ለወንጌል የምናደርግበት መልካምነትን፣ ቸርነትን፣ ፍቅርን ለዚህ ትውልድ የምናሳይበት ወንድሞቻችንን እህቶቻችንን የምንልበት። በነገራችን ላይ መንፈሳዊ ህይወት ሲያገኙ ሙት የሆነው ነገር ነው ሕያው የሆነው። በዛ አካባቢ ላይ ፍቅር የሞተ ነው። በዛ አካባቢ ላይ መልካም ግንኙነት የሞተ ነው። ሁሉ ነገር ሙት ነው። እንደ አዲስ ነው ነፍስ እየዘራ ያለው። ለምሳሌ 2 ልጆች ባልና ሚስት ናቸው። እወድሻለሁ ብለሃት ታውቃለህ ብዬ ስጠይቃቸው ያፍራሉ። ነውር ነው የሚመስላቸው ራሱ ፍቅርን ለሚስቱ መግለጥ እና ምንም የሚያውቁት ነገር የለም። በዚያ ስፍራ ላይ እውነተኛው አምልኮ፣ እውነተኛው ተግባቦት፣ እውነተኛው ነገር ብዙ ሕያው የሚሆንበትም አገልግሎት ነው እና ይሄ ስልጠና ማዕከል የሚገነባበትን ምድረ በዳውን ኤደን በረሃውን ገነት ነው የሚለው መጽሐፍ። የምድረ በዳው ኤደን ይሄ ነው ብለን እናምናለን። የበረሃው ገነት ይሄ ነው ብለን እናምናለን። የተወደዳችሁ የጉብዝናም ቤተሰቦች እንግዲህ እጅግ ከተወደደው ፓስተር ቢኒያም ዘነበ ጋራ ድንቅ ቆይታ አድርገናል። በዚህ አጋጣሚ በደቡብ ኦሞ ዞን በዳሰነች ማህበረሰብ መካከል ውስጥ እንግዲህ ኦቾሎች ቀበሌ ላይ እየተደረገ ያለው በንጉስ ደጅ ቤተክርስቲያን ትልቅ የወንጌል እንቅስቃሴ እየተሰራ ነው። ነፍሳት እየዳኑ ነው። ቤተክርስቲያን እየተተከለች ነው። ስለዚህ ብዙዎችን ደግሞ ወደ እግዚአብሔር መንግስት የምናመጣበት ዘመን ስለሆነ ጊዜውም እያለቀ ስለሆነ ማራናታ እያልንም ስለሆነ ጌታም ሊመጣ በደጅም ስላለ ቶሎ ቶሎ ወንጌል መስራት አለብን። ነፍሳት መዳን ስላለባቸው ይህ ደግሞ ትልቅ ራዕይ አሁን የሚወለድበት አቅጣጫ ደግሞ በተለየ መንገድ ትልቅ ማዕከል በመገንባት ነው። በዚህ ማዕከል ላይ ብዙ ሰዎች ይመጣሉ። ቤተክርስቲያን ውስጥ መምጣት እንኳን የማይችሉ በቦታው እንኳን መገኘት የማይችሉ ሰዎች በዚህ ማዕከል ውስጥ በሚያገኟቸው የተለያዩ ነገሮች የእግዚአብሔርን ሐሳብ ይሰማሉ። ብዙዎች ይማራሉ፣ ብዙዎች ይጽናናሉ፣ ክህሎታቸው
መንፈሳቸውን ያዳብራሉ። እንደገና ደግሞ ወንጌልን ይሰማሉ፣ ነፍሳቶች ይድናሉ፣ ይጽናናሉ፣ ይፈታሉ። የባዕድ አምልኮትን ሁሉ እየሰበሩ ደግሞ የዘላለምን ጌታ እያገኙ ወደ ሰማይ ደግሞ የሚሄዱበት እሱን ትልቅ ሀሳብ የያዘ ማዕከል ነው የሚገነባው። ስለዚህ በኢትዮጵያም ያላችሁ ከኢትዮጵያም ባሻገር ያላችሁ ቅዱሳን እንደዚህ አይነት የወንጌል ልብን መደገፍ የምትፈልጉ በርካቶች እንዳላቸው አውቃለሁኝ። ስለዚህ ከዚህ ራዕይ ጋር ደግሞ አብራችሁ እንድትቆሙ የፓስተር ቢኒያም ዘነበን ስልክ ከስክሪኑ በታች አስቀምጥላችኋለሁ። ቀጥታ ፓስተር በመደወል እንድታገኙት፣ እንድታበረታቱት፣ እንድትጸልዩለት፣ በገንዘባችሁ ሰፖርት እንድታደርጉት በምክራችሁም ከዛም ባሻገር ደግሞ የምትችሉ ሰዎች ካላችሁ እግዚአብሔር ይህን ልብ ደግሞ የሰጣችሁ ካላችሁ በስፍራው ላይ በመገኘት ስራውን ደግሞ እንድታዩ በጌታ ፍቅር ጥሪ አደርግላችኋለሁ። ድንቅ ቆይታ እንዳደረግን እንደተባረካችሁ አምናለሁ። ሳምንት ደግሞ ከሌላ እንግዳ ጋር ቆይታ እናደርጋለን። ተአምራት ሙቲ ከእናንተ ጋር አሳልፌያለሁ። ይህ ጉብዝናዬ ነው።